ይህ ህዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ በጣም የራቀ። ልብህን ለእግዚአብሔር ግልጽ አድርግ። እኔ የመባረክ ሚስጥር እሱ ነው። ትዳር የእግዚአብሔር ስጦታ ነው። እንድትባረክ የምትፈልጊ ከሆነ ዝሙት ተይ። ወጣት ከሆንክ ህይወትን ማስተካከል ከፈለግ ከእግዚአብሔር ጋር ተጣበቅ። ወጣት ሆነሽ ህይወትሽን ማስተካከል ከፈለግሽ ከህይወትሽን ከእግዚአብሔር ጋር ተጣበቅ። ትዳር የእግዚአብሔር ስጦታ ነው። እኛ ምናልባት ሳይንቲፊካል ነገሩን ብናወራም፣ ኢሞሽናል ነገሩን ብናወራም፣ ሜንታል ነገሩን ብናወራም፣ ፊዚካል ነገሩን ብናወራም፣ ኢኮኖሚካል ነገር ብናወራም ትዳር የእግዚአብሔር ስጦታ ነው። በዚህ ዘመን ሰዎች ሁሉ ለትዳር የማይባረኩበትን ወይ ደግሞ ሰዎች ሁሉ ለትዳር ያልተባረኩበትን ምናልባት ለወደፊትም ሰዎች በትዳር እንዳይባረኩ ከሚያደርጋቸው ነገሮች አንዳንድ ሐሳቦችን አንስተን እናወራባቸዋል። የመጀመሪያውም የመጨረሻውም እኛ ሌላውን ፓርት ብናወራም ትዳር የእግዚአብሔር ስጦታ ነው። ትውልድን ለዘላለም ዘላቂ ከሚያደርገው ነገር አንዱ ወይ ደግሞ ትውልድን ቀጣይነት እንዲኖር ከሚያደርገው አንዱ የጋብቻ ሐሳብ የሆነው ትዳር ነው። እግዚአብሔር አዳምን ፈጥሮ አዳምን የህይወት ውስጥ እንፋስ ብሎበት ከአፈር አዳምን እንደሰራው ዛሬ በትዳር በኩል ነው እግዚአብሔር የከበረውን የሰው ፍጡር የሚሰራው። ስለዚህ በጣም የተባረከ፣ በጣም የተቀደሰ፣ በጣም የተለየ በእግዚአብሔር የሚመራ ትልቅ ተቋም ቢኖር ትዳር። ለአንዴና ለመጨረሻ ጊዜ በደንብ ስሙ። ባልና ሚስቶችም ከሆናችሁ ለወደፊት የማግባት ሐሳብም ህልምም ካለ በሰላም መኖር ከፈለክ ትዳር የእግዚአብሔር ስጦታ ነው። ከእግዚአብሔር ጋር ተጣበቅ። አዳምና ሔዋን መቼ መግባባት እንዳቃታቸው ታውቃላችሁ? ሐሳባቸውን ከእግዚአብሔር ሐሳብ፣ ንግግራቸውን ከእግዚአብሔር ንግግር፣ ምኞታቸውን ከእግዚአብሔር ሐሳብ አንጻር መቃኘት ሲያቅቷቸው ከእግዚአብሔር የተለዩ ቀን መግባባት ቋንቋቸው ተደበላለቀ። ምናልባት በአዳምና በሔዋን መካከል ያለ ከእግዚአብሔር ጋር ያላቸው መጣላት ለትዳራቸው መፈረካከስ፣ ለቋንቋ መደበላለቅ ዳርጓቸዋል። ትዳራቸው የተባረከ ትዳር እንዲሆን መጀመሪያ ቋንቋ ከእግዚአብሔር ጋር መግባባት አለበት። ከእግዚአብሔር ጋር ተግባባ። ከሰራተኛ ጋር ትግባባለ፣ ከመንግስት ጋር ትግባባለ፣ ከራስ ጋር ትግባባለ፣ ከህዝብ ጋር ትግባባለ። እኔ ምናልባት ባለስልጣንም ባለሀብት የትኛዎቹም ሰው ሆኑ ሰው ከሰው የሚስማማው ከእግዚአብሔር ሲስማማ፣ ከእግዚአብሔር ጋር ከተስማማ ከሰው ጋር ተስማማል። ከሰው ጋር እንድትስማማ ከፈለክ መጀመሪያ ከእግዚአብሔር ጋር ተስማማ። አዳምና ሔዋን ቋንቋቸው የተደበላለቀው እነሱ መጀመሪያ ከእግዚአብሔር ሲለዩ ተነጋግረው መግባባት አቃታቸው። በዚህ ዘመን ያሉ ሴቶችም ወንዶችም ጀጅ ለማድረግ አይደለም። በጣም ይቅርታ አድርጉልኝ። እኔም ብዙ ኃጢአት ያለብኝ ሰው ነኝ። ሁላችንም ጻድቆች አይደለም፣ ሁላችንም ፐርፌክቶች አይደለም። እንዴት በዝሙት ጠዋትና ማታ እየተጨማለቀ ሰው ሊባረክ ይችላል? እንዴት በኃጢአት ሰው ጠዋትና ማታ እየተጨማላለ እንዴት ሊባረክ ይችላል? እግዚአብሔር ባረኮቱ በጣም ብዙ ልንል እንችላለን። ነገር ግን እንዴት በትዳር ይባርክሽ? ከዝሙት ሳትላቀቂ፣ ከነገር ሳትላቀቂ፣ ከሌብነት ሳትላቀቂ፣ ከኃጢአት ሳትላቀቂ እግዚአብሔር እንዴት ይባርክሽ? እንዴት ይባርክ? አንተና እግዚአብሔር መካከል ትልቅ ገደል እንደሚባለው ነው የሚሆነው። ኃጢአት እንዳትተያዩ ያደርግሃል፣ በረከቶችን ያዘገይብሃል። ኖ ብለ አንተ ከእግዚአብሔር ጋር ግን እኔ ምናልባት ይህን ቪዲዮ የምታዩ ዛሬ ማታ ፈትኖኝ አንተ ከእግዚአብሔር ጋር ታረቅ። እመነኝ፣ የበደለ ሰው ደውሎ ይቅርታ ይጠይቃል። ደውሎ እባክህን ይቅር በለኝ፣ እባክሽን ይቅር በኝ። ሚስት በድላ ባለቤቷ መጥቶ ይቅርታ ጠይቋት ያውቅ። እባክሽን ጸልይ ብለናል። እኔ በደንብ የምትሰሙኝ ከሆነ የትኛውም ሃይማኖት ላይ ያላችሁ ሰዎች በተለይ በክርስትና እግዚአብሔርን የምታምኑ ሰዎች ካላችሁ ልብህን ከእግዚአብሔር ጋር ይህ ህዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ በጣም የራቀ። ልብህን ለእግዚአብሔር ግልጽ አድርገው። እኔ የመባረክ ሚስጥር እሱ ነው። ልብህን ለእግዚአብሔር ግልጽ አድርገው፣ ክፍት አድርገው ለእግዚአብሔር። ያን ጊዜ ትባረክበታል፣ ያኔ ትባረኪበታለሽ። ልብሽን ለእግዚአብሔር ክፍት አድርጊ። የይቅርታ ሰው ሁኚ። አንዳንዱ ቂም አዝሎ በቃ እንዲያረገችኝ እንዲያረግ በቃ በጣም ተተብትቦ በቃ የት እንዳለ እሱን ከዛ ጎትቶ ከማውጣት እንደገና ፍርሶ መፍስራት ይቀላል እስከምትል ድረስ። ስለዚህ ትዳር የእግዚአብሔር ስጦታ ነው። እንድትባረክ የምትፈልጊ ከሆነ ዝሙት ተይ፣ መማገጥ ተይ፣ 20-30 ሰው ማውራት ተይ፣ ታማኝነትን ተለማመጂ። የምትባረከው በትዳር አንድ ሴት ታማኝ ስትሆን ነው፣ ቅን ስትሆን፣ ልቧ ንጹህ ሲሆን። በዚህና በዛ ስንት ነገር እያሰበች እግዚአብሔር በታሪክ በትዳር ሊባርካት አይችልም። 4-5 ወንድ እኔ አንድ ከስተመሬ የዛሬ 3 ዓመት በቃ አልተባረኩ ፕሌስ ይሄን ታያል። እሱን ትታ እኔ 7 ወር 8 ወር ይሞላል ሽማግሌ ሲላክባት 6 ወር 7 ወር ይሞላል። ላይፌ ምስቅልቅል አድርገ ህይወቴን እንዴት ላስተካክለው? በቃ መጀመሪያ ከእግዚአብሔር ጋር ታረቅ። ሰማይ ምድሩ ይታረቃል። አንተ የተነካኸው የዳሰስከው ሁሉ የተባረከ ይሆናል። አውሬ ይታዘዝላል። እንኳን የሰው ልብ ቀርቶ የአውሬ ልብ ይገዛላል። አንተ ለእግዚአብሔር ስትገዛ እመነኝ። ይህንን ማላይፍ አይቼው ስለማውቅ ይሄናውን የማያውቀው ሰው ከሚያወራ የሚያውቀው ሰው ቢያወራሽ። መባረክ ከፈለክ የመጀመሪያም የመጨረሻውም ስራ መጀመሪያ አንተ ከእግዚአብሔር ጋር ታረቅ። የእግዚአብሔር ጋር የታረክበት ማግስት እመነኝ ሰማይ ምድሩ ከአንተ ጋር ይታረቃል። በቃ ነገሮች ሰላም ናቸው። በረከት ብዙ፣ ስራ ጥሩ ነው። እግዚአብሔር በሄድክበት ቦታ ሞገስን ይሰጣል። በሄድሽበት ቦታ ሞገስን ይሰጥሻል። የተሻለ ትዳር እግዚአብሔር ይባርክሻል።
እኔ ልጃገረድ ተለምና ዛሬ የሚያገባት ሰው ባጣችበት በዚህ ዘመን ቋንቋችን ተደበላልቆ ወንዱ ምን እንደሚፈልግ ሴቷ ምን እንደሚፈልግ በማይታወቅበት በዚህ ዘመን የሚገርማችሁ በትዳር የተባረኩ የሀገር ከስተመሮች አሉ። የሀገር ከየት ተባረኩ ብላችሁ ግን በጣም ንጹሃን ናቸው። በጣም ቅዱሳን፣ በጣም ንጽህናን ገንዘብ ያደረጉ ናቸው። የሰው ገንዘብ አትፈልግም። የሰው ነገር አይፈልግም። በቃ አስተሳሰቡ ቀና ነው። በሌሎች ነገሮች የሐሳብ ልዩነት ቢኖርም በቅድስና ግን ሁላችንም አንድ መሆናል። አንድ ካልሆን በታሪክ መባረክ አይኖርም። ስለዚህ እግዚአብሔር ደግሞ የሚሰራው በራሱ መንገድ። እኔ መባረክ እፈልጋለሁ የምትሉ ሰዎች ካላችሁ የእውነት የመጀመሪያውም የመጨረሻውም ሐሳብህን ከእግዚአብሔር ጋር፣ ንግግርህን ከእግዚአብሔር ጋር፣ ምኞትን ከእግዚአብሔር ጋር፣ ዓላማህን ከእግዚአብሔር ጋር፣ አካሄድን ከእግዚአብሔር ጋር አድርግ። 30 ሴት ማውራትህን ተውና ሰብሰብ በልና እግዚአብሔር ሆይ ለእኔ ያልካትን የተባረከችዋን ስጠኝ በላይ። እመነኝ፣ እግዚአብሔር መሐሪ ነው፣ እግዚአብሔር አዋቂ ነው፣ ይሰጥሃል። እመኝኝ፣ ይሰጥሻል። መባረክ የምትፈልጊ ከሆነ የመጀመሪያውም የመጨረሻው ማድረግ የሚገባሽ እሱ ነው። እሱን ካደረግሽ ከዛ በኋላ ይላውቀላል። ስለዚህ በተቻላችሁ መጠን እንደው ባልና ሚስቶች ከሆናችሁ ወይ ደግሞ ያላገባችሁ ወጣቶች ከሆናችሁ በትዳር መባረክ ከፈለጋችሁ ሐሳባችሁን ከእግዚአብሔር ጋር በጣም ፈጽሞ ንጹህ ሰውን በጣም ጻድቅ ሰው እግዚአብሔር በማግስቱ የተባረከችውን ሚስት ይሰጣል። እግዚአብሔር በማግስቱ የሚገርም ባል ይሰጥሻል። የትዳር ትልቁ ፍልስፍና ትልቁ የመጀመሪያው መጨረሻው ማወቅ ያለበት ሰው በቃ ትዳር የእግዚአብሔር ስጦታ ነው። እግዚአብሔር ካልባረከላት የእሷ ቁንጅና ትዳር ሊያመጣ አይችልም። በጣም የምታምር ባላታ ቁጭ ያለችበት ሀገር። ቅድም ደግሞ እንደነገርኳችሁ ልጃገረድ በማታገባበት በዚህ ዘመን ከነ 2 ልጇ ከነ 3 ልጇ ተለምና ትዳር ያዘ ይሴታል። ህይወቷን ብታዩ ትደነግጣላችሁ። አንቺን መባረክ የምትፈልጊ ከሆነ ሐሳብሽን ከእግዚአብሔር ጋር አድርግ። ንግግርሽን ከእግዚአብሔር ጋር አድርግ። ዓላማሽን ከእግዚአብሔር ጋር አድርግ። ሐሳብሽን ከእግዚአብሔር ጋር አድርግ። ሐሳብህን ከእግዚአብሔር ጋር፣ ስራህን ከእግዚአብሔር፣ ዓላማህን ከእግዚአብሔር ጋር። እንደዛ ካደረክ እመነኝ ትባረክበታል። እመኝኝ እንደዛ ካረክሽ ትባረኪበት። አለበለዚያ ያሉ መኖር ነው። እንደዛ እንዳይሆን እፈልጋለሁ ካልሽ የመጨረሻም የመጀመሪያም አንድ እርምጃ መውሰድ ካለብሽ መውሰድ ያለብሽ እርምጃ ከራስሽ ጋር ጦርነት መክፈት። እሱም ጦርነት ደግሞ ምንድን ነው ብለሽ ካልሽ ራስን ንጹህ ማድረግ፣ ሐሳብን ንጹህ፣ አመለካከትን ንጹህ፣ አካሄድን ንጹህ። እንደዛ ከሆነ እግዚአብሔር የተባረከ ትዳር ይሰጥሻል። ስለዚህ በዝሙት በጣም ጭቅልቅ ያለው ህይወት ውስጥ ያላችሁ ሰዎች በቃኝ ማለት የምትፈልግ ከሆነ ከእግዚአብሔር ጋር ተጣበቅ። በቃ በምንም አይነት ሁኔታ ላይ በሶስት በምናምን ያላችሁ በተለይ የሀብታም ልጆች፣ የድሃ ልጆች፣ የባለስልጣን የትም ምንም አይነት ልጅውን ወጣት ከሆንክ ህይወትን ማስተካከል ከፈለግ ከእግዚአብሔር ጋር ተጣበቅ። ወጣት ሆነሽ ህይወትሽን ማስተካከል ከፈለግሽ ከህይወትሽን ከእግዚአብሔር ጋር ተጣበቂ። ከዛ በኋላ በጣም ብዙ ነገር እየተውሽ ትመጫለሽ። ከዛ ብዙ ነገሮች ይስተካከላል። ስለዚህ ይህንን ነገር ካደረጋችሁ እመኑኝ በጣም ትባረኩበታላችሁ ብዬ አስባለሁና ይህን አስቡበት ለማለት ወዳለሁ። በዚህ ጉዳይ ላይ ምናልባት ትዝ ያላችሁ ነገር ካለ ባለትዳሮችም ከሆናችሁ የመጀመሪያውም የመጨረሻውም የእግዚአብሔር ሰላም በቤታችሁ እንዲገባ ከእግዚአብሔር ጋር ነው መታረቅ ያለባችሁ። በቃ ሰላሙኝ ከእግዚአብሔር ጋር፣ ሰላሙን ከእግዚአብሔር ጋር። ከዛ በኋላ በረከትን ታየዋለና ምናልባት በእንደዚህ አይነት ጉዳይ ላይ ቤቴን እንደዚህ አስተካክያለሁ የምትሉ ካላችሁ ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። ስለ ትዳሬ መማከር ፈልጋለሁ አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ በሉ። ለበለጠ መረጃ 09774050 ላይ ደውሉ። በዚህ ጉዳይ በጣም ብዙ ሀሳቦችን ይዘን በቅርብ ወደ እናንተ እንቀርባለን። ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ለበለጠ መረጃ ደግሞ 09774050 ላይ ደውሉ። አመሰግናለሁ።